እንደገና ደግሞ በአንተ ሙያዊ ድጋፍ የእውቀት ሽግግር በጋዜጠኝነት ማሳደር እንደገና እዚህ መድረክ ላይ መጽሐፍ አስመልክቶ በተለያዩ ውይይት የማወያየት ቅድም ወይዘሮ የተናገርሽው ማስረጃ ማስረጃዎች ላይ ጋሼ እዚህ ያለው ውስጥ አንዱ ለማሳያ ያስቀመጣቸው ኖርዌይ ያለው ውስጥ ከቤቱ አቅም ላይ ያለው ሰው በውስጥ ያስቀመጣቸው በጣም ኢትዮጵያ የሚገጹ ነገሮች እና እውነት ያመጣቻና ጋሼ ጊዜ ኢትዮጵያን ለማስተዋወቅ ኢትዮጵያዊነትን ለማጎልበት ኢትዮጵያን በተለያየ መንገድ ለማስተዋወቅ እንግዲህ ጥረት ናቸው ነገረውና እውነት ነው እንጂ ወደ ጨዋታ ማዋዘናሉን አስነገራቸው። ኖርዌይ የልጁን የትምህርት ቤት ምረቃ በዓል አስመልክቶ ግብት ይደግሳል ጋሼ። ከዚያ ያላቸውን ሰዎች በተጨማሪ እዛ ጎረቤት የሆኑትን ኖርዌይ ዜጎች ጠራና ይጋብዛል። ሲጋብዝ የኢትዮጵያውያኑ ጥሬ ስጋ ነው ያቀረበላቸው። ሌሎቹ ደግሞ ያምሮ ምድብ ሳቁሱ ምናምን ቀርቦላቸዋልና ነጮቹ ለመግጣሉ ኢትዮጵያውያን ጥሬ ስጋ ስለሚሰሩ በኋላ የተመለቀ ጌታ ምንድነው ጥሬ ስጋ ሚሆኑት ያስረዳቸው። እስቲ ናምጣው አሉት። ምክንያቱም ነገራቸው ጤና ለምለም ተሚያደርግ ነገራቸው። በዛ በኋላ ያሉ ሰዎች በደሞ ጥሬ ስጋ በጌታ ሆኗቸው ጋሽ ይሄ ምንድነው እሱ ላይ የማመናቸው ሳይንሱን ሳይሆን እሱን የማመናቸው እሱ ተአማኒ ሆኖ እሱ ጎረቤታቸው መልካም ሰው ማመን ለዚህ ጭምር ያበቃ ሲሆንና ይህንን በሲዲ ወስጄ የክሮስ ካልቸራል ኮሚኒኬሽን ማስተማሪያቸው ያደርገዋል ጋሽ። እጅግ በጣም አመሰግናለሁ። ትልቅ ስራ የሰራው አሁን እዚህ ጋብዘው አቶ ሚካኤል ሽፈራው ነው። አቶ ሚካኤል ሽፈራው በጣም በርካታ የሆኑ ሙያዎች ባለቤት ነው። በዋና ሙያው በትምህርትና በእውቀት በደንብ ያዳበረው አርኪቴክት በመሆኑ ይታወቃል። ኤምኤስ ኮንስትራክሽን አርኪቴክት ሲቪል ድርጅትን በስራ መሪነትና በባለሙያነት በሙያው እየሰራ ነው። በስነ ጽሁፍ መስክ የብርቆ ሀገር እውነት እና የወፍ ማስፈራሪያ የተሰኙ ሁለት መጽሐፎችን አበርክቷል። የባለቅኔ ሁለት ጸጋዬ ገብረመድኅን የስነ-ጽሁፍ ተግባሮች ላይ ያተኮረ ሂሳዊ ትንተና ያካሄደበት ምስጢረኛው ባለቅኔ በጣም የሚታወቅበት መጽሐፍ ነው። የተሰኘው መጽሐፉ ይበልጥ ይታወቃል። ከማይጨው እስከ ወጋዴን የተሰኘ የትርጉም መጽሐፍም አለው። ከጥቂት ዓመታት በፊት የሀገራችን ሁኔታ አስመልክቶ ያቀረበው የማስጠንቀቂያ ደወል መጽሐፉ ይጠቀሳል። በተለያዩ ደራሲያን በቀረቡ በርካታ መጽሐፎች ላይ ሂሳዊ አስተያየት በመስጠት ሙያዊ አበርክቶ አለው። በዚህ ካምፔ ምስክር ናቸው። ዋና አዘጋጅና ኤክሲኪዩቲቭ ፕሮዲውሰር በመሆን በአርኪቴክቸርና የከተማ ፕላን ላይ የተመሰረቱ ትምህርታዊና ሙያዊ ያበለጸጉ ፕሮግራሞችን ልምድ ያላቸውን ባለሙያዎችን ዳብሰው በማወያየት ለበርካታ ዓመታት በቴሌቪዥን ሲያቀርብ ቆይቷል። እነዚህ ፕሮግራሞቹን አርኪ ካሜራ በተሰኘው የዩቲዩብ ገጹ ላይ ለተጠቃሚዎች አድርሰዋል። አቶ ሚካኤል በጣም ዘርፈ ብዙ ሙያ ያለው በተለይ እሱ ሙያዊ አስተያየት የሚሰጥባቸው ጽሑፎች ላይ አንባቢ ከምን አንጻር ያንን ስለ ጽሑፍ መገንዘብና ማየት እንዳለበት ሁሉ የሚያስገነዝብ ጠንካራ አቅም ያለው ባለሙያ ነው። አቶ ሚካኤልን በክብር በዚህ ጋር በዚህ ሁሉ ወዳጅ ብዙ ያሻበዛ ምስክርነት ብዙዎች ምስክርነት በኋላ ከደከማችሁ በኋላ የመጽሐፍ ቡክ ይህ ያሁን ያንስ ነው በተቻለ መጠን ነው ማረቀው አሁን ሳየው ፕሮግራሙን ወደኋላ ካወቁ በኋላ የወሰንኩት በተቻለ መጠን ግንባር ታሪክ ወይ ድካማቸውን ማገናዘብ መንገድ አቅርቤው ያሻበራበት ላይ ውስጥ ማድረግ ይቻላል። እንደዛ ይሻላል።
ኦንላይን ትምህርት ላይ ተጋብዤ ሳቀርብ እሱ እዛ መድረክ ላይ ነበር እና በቃ በዛ መጀመሪያ የተዋወቅነው እና ወዝ ኢምፕሬስድ ፎር ሳም ሪዝን በዛ ዕለት በነበረው ፕሮግራም ኢንትረስት ነበር። በኋላ ካፕቴን ልዑል የህይወት ታሪክን ጽፎ መጽሐፉ ይመረቅበት መድረክ ላይ ከጸጋዬ ገብረመድኅን ወደ ካፕቴን ልዑል በቀጥታ ወዳየ ነው ጋበዘኝ። በአጋጣሚ ካፕቴን ልዑል ታሪክ ደግሞ በጣም አድቬንቸረስ ነበርና ያው አቀራረቡ ኢምፕሬሽን ፈጥሮ ነበር። ጽሁፉ የካፕቴን ልዑል ማንነትና የዛለት የነበረው አቅርቦት ይሆናል። መጽሐፉ እዛው መድረክ ላይ ተሸጠለ የነበረው የመጀመሪያው ኮፒ እና ከዛ በኋላ በቃ ቡክ ሪቪው ባለሙያ አልኩኝ ብሎ ስራዬን ለመስራት ሁለተኛ ጊዜ የሌላ ወዳጁን መጽሐፍ ጋበዘኝ። አሁን ደግሞ የራሱ ካፈረ ለአክብሮቱ በጣም ምስጋና አለኝ። ከዛ በኋላ ወዳጁን ቀርተናል ከቤተሰቤ ጋር እና ከሱ ቤተሰብ ይህ በዚህ ነው ትንሽ በትንሹ ቤት እንደተገናኘን ብዬ እንግዲህ መጽሐፉ እንዲሁ ተደርጓል። እንግዲህ ያው ታየው ተራራጋለና ግለ ታሪክ ነው። ኦቶባዮግራፊ ወይም ሜሞር ከሚባለው ካታጎሪ ውስጥ የሚካተት ምክንያቱም ያው ከመዓዛ ጋር ያደረጉት ኢንተርቪው እና ኮንቨርሴሽን ትራንስክራይብ ተደርጎ የቀረበው ይሄ መጽሐፍ ምን አይነት ኢንተረስት ሰጥቷል? ንግግር እንደማለት ኮንቨርሴሽን እንደማለት ቀለል እና ተነባቢ ሊሆን አድርጎታል። በጣም ሪደብል ነው። በጣም ትልቅ መጽሐፍ ነው። ለማንበብ ብዙ አልተቸገርኩም። በጣም ሳይዙ በጣም ብዙ ነገሮች ደግሞ ይዘል ደግሞ እንደ ማስረጃ እንደ ታሪክ ማስረጃነት ሊቆጠሩ የሚችሉ ዶክመንቶች፣ ፎቶግራፎች ፎቶግራፎች በጣም የሚገርሙ ሁሉም የገረመኝ ፎቶ የፍየሎቹ ፎቶ በእርግጥ ፎቶ አንስቶ አስቀምጣቸው ከሆነ በጣም የሚገርም ነው ወይስ ተበተራል? እሱን ጠይቋል። አንድ በጣም አስገራሚ ታሪክ ያላቸው ፍቼ የነበሩ ፍየሎች ያሉ ፎቶግራፍ ሳይቀራል እና ከልጅነቱ ጀምሮ ዶክሜንቶች በጣም አስገራሚ ኤሌመንቶች ጀምሮ ያሉ ፎቶግራፎች አሉ። ሁሉ እና ደግሞ ደብዳቤዎች እንደጻፍ እንደዚህ የታሪክ ማስረጃዎች ሊሆኑ የሚችሉ ሪፈረንስ አስቀምጧል። እዛ ፎቶ መጽሐፍ ላይ እንግዲህ ምንድን ነው ደራሲውን ከመጽሐፉ በፊት በጣም እኔ እንግዲህ ባገኘሁት 15 ያለኛው መጽሐፍ ያገኘሁት መረጃ ጽፏል እና የተለያዩ ከተማዎች የተለያዩ አርቲክሎች እና ብዙ ዘመን በስነ ጽሁፍና በጋዜጠኝነት ሊኖረው ይሄ የመጨረሻው እንግዲህ ማንኛውም የስነ ጽሁፍም ሰዎች ከሆነ እድሜው መጨረሻ ላይ ወደ ግራፏ ታች ማሳየት ሲጀምር ያው የህይወት ዘመን ማስታወሻ ሰዎች በፈቀዱት መንገድ እንዲጠቀሙበት ራሱን አሳልፎ እንግዲህ ማንነቱን ደንጉሶ አውጥቷስ እንዴት እንግዲህ ግለ ታሪክ ኦቶባዮግራፊ ጸጋና ፈተናዎች አሉ። ጸጋው ምንድን ነው? የራስን ፈተናው ምንድን ነው? የራስን ታሪክ በራስ መጻፍ ማለት ነው። ለራስ የራስ ምስክር መቅረብ ላይ ቻሌንጅ አለ። ታውቁ ብዙ ጊዜ ሁላችን ደግሞ የራሳችንን ድካም የማየት ችግር ሊያጋጥም ይችላል። ለራሳችን ጃጅ ስናደርግ ጀስቲስ ለመስራት ልንቸገር እንችላለን። ይህንን እየሞላ ነው እየሞላንና እየገደፍን ኩዌስችን ልናደርግ እንችላለን። ማንኛውም ኦቶባዮግራፊ ላይ ኢቨን ኢንክሉዲንግ ግሬተስት ራይተርስ ኦፍ ዘ ወርልድ የሚባለው ማህተማ ጋንዲ ለምሳሌ በኦነስቲ በጣም የሚታወቅ ሰው ራሱ እርቃኑን በንስሐ በዓለም ፊት በመቆም በመድፈር የሚባለውን እያለ ነገር ግን ኦቶባዮግራፊ ችግር እንዳለ በጣም ራሱ ችግር እንዳለ አይከኖት ቢማየው እንደዛ ሆኖ ግን ጋሽ አበራ የደከመባቸውን ሞመንቶች የተፈተነባቸውን ሞመንቶች አቅርቧቸው። ለምሳሌ የቤተሰብ ህይወቱ ላይ ያጋጠሙ ፈተና፣ በስደት ወቅት የተንገጫገጨባቸው የተፈተነባቸው ሞመንቶች ሁሉ ኦነስት ማድረግ የራሱን ጥረት እንዳደረገ ይቻላል። እንግዲህ ሌላው መጽሐፉ
ሁለተኛ ኦብጀክቲቪቲ ላይ እንደማለት ሁለተኛ ከገጠር የነበረው የታሽ አብራቸው ስናየው እንደው ፍቼ እንኳን ከተማ ነበረች። መጀመሪያ ጊዜ ሲያል ከተማ ነው። ከዛ በወጣች የገጠር መንደር ውስጥ የተወለደች ነው። ግን ህይወቱ ሙሉ አድቬንቸረስ ነው። እንደኛ ነው። በጣም የሚያስደንቀኝ ሁልጊዜ ፕሮአክቲቭ ነው እና አድቫንስ ነው። ኢኖክስ ጌትስ ኦፍ ዩዥዋሊ ይከፈላል ቦልድ እና ያለ የምናየው ነገር ይሄ የልጅነት ታሪኩን ስናይ የትምህርት ቤት ዘመን ታሪኩ በጣም መዝግቡ አስቀምጦታል። ከና ፎቶግራፊ በተለይ ደግሞ የቦይ ስካውት ህይወቱ እኔ በጣም የገረመኝ በኋላ ራሱ ወታደር ሆኖ ያገኘው ሪፖርተር ሆኖ ሲያገኘው ይወዘ ሶልጀር ኢንቻርጅ ወዲያ የዛ ዘመን ኤክስፒሪየንሱ ስንት ሆኖ ያገኘው ይመስለኛል። በኋላ በስደት ውስጥ እንዲሆን የወጣትነት ዘመኑ ያሳለፈው ቤት ኤክስፒሪየንስ በጣም ትልቅ ስልቅ እንደሆነ ያመጣል። ደግሞ የሚነግረን አነጻፍ የስደት ዘመን ላይ ኬንያ ከሄደ በኋላ የስደት ዘመን ታሪኩ ላይ የምናየው በደንብ ኢትዮጵያዊ ዲሲፕሊን ኤንድ ፕራይድ ፈተና ውስጥ ሆኖ ብዙ እንድንወድቅ የሚያደርጉ የጤንነት ችግር ነበረ። በቂ ምግብና ሰፕላይ የሌለበት የስደተኝነት ህይወት ነው። የደህንነት ስጋት ነበረበት። የክትትል ነገር ከጀርባው ያደባ እንደነበረ ስሬት እያደረገ ነው። በዚህ ሁሉ ማካከል ዊክንሲ ለወጣቶች ይህን መጽሐፍ ታነቡ ማን ካለ ፓስማ እንደዚህ አይነቱን ፈታኝ ዘመን በምን አይነት ዲስፕሊን እንደሚያልፈው እዛ ሆኖ እሱ ራሱ እየተቸገረ አዲስ አበባ ቤተሰቦቹ በምን አይነት ችግር ዜና ያደርሰዋል። ሁሉ ነገሮች ግን በምን አይነት ጽናት እንዳላቸው ለወጣቶች ትምህርት የሚሆን ነገር ዛሬ ያው ስደት እንደምታውቁት የሚያሳየኝ ሀገር ያው ዲፎልት ይባላል። ዲፎልታችን ሳይሆን አልቀረምና የስደት ጀኔሬሽን ከጀኔሬሽን ጀኔሬሽን የሚቀጥል ጣፈንታችን ነው። እንደማንዋል ሊያገለግል ሳይችል እኔ የስደት ዘመን እግዚአብሔር የፍርሃትና የስደት ዘመን አልፎ በሀገራችን ላይ አልፎ የምንኖርበት ዘመን ከፊት እንዲመጣለን የሁላችን ጸሎት ግን ያስፈልጋል። ሌላው በጣም የሚገርሙ የጋሽ አበራንት ከበዓሉ ግርማ ጋር ያለው የጣፈና ቅርኝት በጣም ኦሮማይ አንብቦ ከጨረሰ በኋላ ወዲያው ሪቪው ሳደርግ ደራሲ ፈልጌ የማናገረው ይላል። የዛን ጊዜ ግን 6 months ፎር ሳም ሪዝን ቆይቷል። 6 months በዓሉ ከስራ ታግዶ ሰስፔንድድ የሆነበትና የመጀመሪያው ቀን ግን መወድስ በፒያኖ አስር ግጥም ጽፎ በዓሉ ግርማ ሲሄድ በዓሉ ግርማ ዘንድ ሲሄድ ቢሮ ሲሄድ በዓሉ ግርማ ደብዳቤ ደብዳቤ ኢምፕሬሽን ሆስፒታል የሚቀር እና ቢሮውን እያስረከበ ግጥሙን እንኳን ሊያነብለት ነበር። ሄዶ ለማንበብ አለ ወረቀት ሄደው በዚህ ወረቀት ምክንያት ግን እሱ ራሱ ለአመታት ሲሰደድበት ነው እና አሁንም ድረስ ስለ በዓሉ ግርማ እንዴት ነው ወዴት ነው የጠፋው? እሱን የበላጀን እንደምናየው ሻባ እንግዲህ የህይወት ዘመን ጥያቄ እየጠየቀ ነው። የሚያምንባቸው ነገሮች ነው መረጃ ሊሆን ይችላል ሊያም ይችላል ያላቸው ነገሮች አስቀምጧል። እሱ በጣም የሚገርም ነው። ሌላው ከጸጋዬ ገብረመድኅን ጋር ያለው ትስስር ነው። እኔም አንዱ ላይ እንግዲህ ከጸጋዬ ጋር እኔ በስራዎቹ ውስጥ ኢሞሽናሊ ሴፕሲስ ሆኜ የኖርኩ ስለነበርኩ የእሱ ታሪክ በጣም ኢምፕሬስ አድርጎኝ ኖርዌይ ሄዶ በጣም የሚገርመው የመጀመሪያው አፍሪካዊ የኖርዌጂያን ፔን የኖርዌጂያን ደራሲ ማህበር አባል የሆነ ሰው በአማርኛ መጽሐፍ በኖርዌጂያን ምን ማጻፍ በእንግሊዝኛ መጽሐፍ መሰጠኛ ነው፣ ግን በአማርኛ መጽሐፋቸው መጽሐፎች ሄዶ አባል አለብኝ ብሎ መጠየቅ ብሎ መጀመሪያ የቀረበኝ
ነገር ግን ደግሞ ሬዚስታንሱን ደግሞ እንዴት ብሬክ እንዳደረገው ማስታወሰው ከመጽሐፍ ነበር ላይ ሼክስፒር መጥቶ ምንድነው የሚሉት እነሱ ኖርዌጂያን ያሉ ሰው ማህበር አባል መሆን አይችልም ሲሉት ሼክስፒር መጥቶ አባልነት የሚያደርግላቸው ተከለላቸው። ይሄ ህሊና ፈተና ላይ ያመጣባቸው በኋላ ብቻ ተመካከው አባል እንዲወደቁለት ቀጥሎ ደግሞ ጭራሽ ያመራል ገብቶ ጸጋዬ ገብረመድኅንን ደግሞ ለሽልማት እንዲታጭ አቀረበ። 200,000 ክሮነር ነው። አቅርቦ ጸጋዬ ገብረመድኅን እንኳን ለኖርዌጂያኖች ለእኛም ለኢትዮጵያውያን ውስብስብ ያለ ቀን ያለው ሰው እንዴት አሳምኖ እንዳሸለመ ከ150 ገጽ በላይ ሪፖርት ጽፏል። ስለ ጸጋዬ ሲያቀርብላቸው ሁይ ጸጋዬ የጋሽ አበራ ካራክተር የነበረው ምንድን ነው? ከአፍሪካ ደራሲያን እንደነ ቼዋን ቼሪ ወደ ሽሬንካ የመሳሰሉት የሚሸለሙት በእናንተ ማውራት በራሱ ቋንቋ የጻፈ እንጂ ሼክስፒርን እንኳን አነጻጽረዋለሁ ብሎ የተከራከረው ኢትወቅ የሚያሳዝነው ትራጀዲ ግን ሽልማቱን ይዞ ያሸረራ ፔን ሪፕሬዘንታቲቭስ ጋር ኒውዮርክ ሲደርስ ጸጋዬ እና ሽልማቱን የተቀበሉ ባለቤቱ የተወላጆች ናቸው። እንደዛም ሆኖ ግን ለልጆቹ ለቤተሰቡ ለሌጋሲ አቺቭመንት ነበረ ባገኘት ማለት ነው። ልጆቹ በስደት ሰገድ ሁልጊዜ ላይ ምንድን ነው ደራሲያን ወይም ደግሞ የህብረተሰብ ሞዴል የሚሉ ሰዎች የፋሚሊ ኢንተግሪቲ ሊኖራቸው ይገባል ያስባል። የወደቀ ቤተሰብና ራሱን መክሩ ያልቻለ ሰው በማህበረሰብ ምን አይነት ምሳሌ ሆናል ጠይቃል እና ትዳር ውስጥ ቻሌንጅ የሚገጥመው ልጆቹ ሳሰስ የሚመስልበታል ተምሮ ሰው አድርጎ ራሳቸውን የቻሉ ፕሮፌሽናል ሆኖ በስደት ሀገር እንዲቆሙ የአባትነት ደግሞ ሪስፖንሲቢሊቲ መወጣት ይቻላል። እንግዲህ የወደፊት ተስፋ ለወጣቱ የቀረበው መልዕክት የሚሉ ተርጓል የአንድ ሰው ታሪክ አይደለም። It is a portrait of a generation. ዶክተር ኃይሉ ዘመን ምናልባት ከኛ እንግዲህ ሲኒየር ሊሆኑ ይችላሉ፣ ግን የሁላችን ተጣጣላችን የመዘገበ ታሪክ ያለፈበት ዘመን ይናገራል እና it is a portrait of a generation, not only an individual የምንፈረጀው መጽሐፉ ሲጠቃለል ህይወት የምትገኘው ድል መጣፈንታችንን እኛ እንወስነው። ግን we can decide how to react to our event። እኛ እንዴት ሪያክት እንደምናደርግ የሚገጥሙን ነገሮች እኛ ማናስባቸው፣ ግን እንዴት ሪያክት እንደምናደርግ የአፍሪካ ህይወት የጋሻራ ህይወት ይናገራል። በኬንያ በኖርዌይ ይልድ ወንበር ሀያ ፓራዳይም ማለት ይቻላል ለውድቀት እድል አልሰጠም። የሚኖረው ቦልድ የሚኖረው ፕሮአክቲቭ የሚኖረው ተስፋ አለመቁረጥ በኬንያ የራብ ካምፕ ውስጥ እስከ ኦስሎ የደራሲያን ማህበር ያደረገው ጉዞ ተስፋ መቁረጥን እንድንጸየፍ የሚያስተምረን ነው። ዋና ዋና ትምህርቶች እየወስደው የማንነት ዋጋ አበራ አለማ በስደት ዓመታት ውስጥ ማንነቱን፣ ቋንቋው፣ ታሪኩን አለው ይርዘዘት ያው የተሰደደባት ነገር ያልተመቸችው ሀገር ሆነ ቅድም ፍሬያለን ያለችው ነገር we live in our country is we have the right to protect the mission our identity በውስጣችን ያለው እንዳይሞት የመጠበቅ መፍት አለ። አንድ ስቶሪ ጸጋዬ ገብረመድኅን ጴጥሮስ ያችን ሰዓት ላይ ሁለት ገጸ ባህርያት አለ።
አንደኛው ሹምባሽ ባሻ ባሻ ይባላል። ያው የጣሊያኖቹ የገበረ የተሸነፈ ነው ሰሬንደር ያለ አልሸነፍም ያሉት አሁን ጴጥሮስ እና በሞት ውስጥ ይወጣለን እና ምን ያህል ባሻ ባሻ ኢትዮጵያ ታሪክ ለማቆም ሚሏትን ኢትዮጵያ ወልታ ተሸንፋ ይቻላል። ጀግና እንኳን ሚስቱን ወስዳ ስትመለስ ተጣሏት እንደገና እንዴት ሲገባ ይችዋል። ሁላችን ተሰብረናል፣ አብዝቶልናል። ለምን ይሞታል? በመሞት ነው ይወዳል። በመኖር ነው። ለምን አይሾሙም? ቻሌንጅ እሳቸው እንስራማ እሷት አገሬ ውስጥ ያለች አሁን የሚያሳምን ሀገራችን ሊከኪ አይዴንቲቲ ማንነታችን ሊከኪ ጨዋነታችን ማንነት መልካምነታችን መልካም የምንላቸው ባለ ውስጥ ተናንቀን ሰው ይላል። ሁሉም ነገር ሪጀክት አሏቸው እነዛ ማለት ነው። ዛሬ በቃ የምናከባቸው ነገሮች ሁሉ እንደዛ ከሆነ እኔ ውስጥ ማቆየት እንችላለን ማለት እና ጋሻ በማለት የሞከረውን የሚገባኝ tried to retain this country under only so ተመልሶ ገብሰዎች ጋር አብረ እና የምናሻገረው መሆን ያለበት በቤትን አሉ ብዙ ነገሮች እናሻገር ካለ ማሻገር እንችላለን። ዋይ ግን ከሁን ካሻገር ነው ሚካንለች ይችላለች እና የአባቶቹ ይህንን ለሻበራ ህይወት መማር ይቻላል ያስባለሁ። መጨረሻ በመጽሐፍ ማጠቃላይ እንደሚነግረን እንዲሁ ተምሯል ማለት ይህ ማለት ግን ታሪኩ አልቋል ማለት ሳይሆን የእኛን ታሪክ ደግሞ የወጣቶች ታሪክ መጀመር ነው። this is one aspect of life ለማለት ነው። ይሄም ህይወት ነው። እናንተ ደግሞ ህይወታችንን ከእሱ የሚወስደው መልካሙ በድካሙ እየሆናል ከብርታቱ እየተካፈል ወደፊት ቆይተን ሀገራችን ጨዋነታችን መልካሙነታችን ተስፋችን በልባችን ስናቆይ የሚያሳስብ መጽሐፍ ነው። ተባረኩ። በጣም ደከማችሁ እጅግ በጣም አመሰግናለሁ ሚካኤል። አርኪቴክቶች በሙያቸው እኛ ያላየናቸው በጣም ጥቃቅን ነገሮች የማየት ሌላቸው ተቆማናቸው። ምክንያቱም የዚህ ዲዛይን ሲሰራ ጣራና ቁጥሮቻ ዲዛይን ተደርጎ የተቀመጠም ውስጡ ያሉት ማንኛውም ስትራክቸሩ አፋል ነገሮች በሙሉ ይታያልና በዚህ አይነት ነው ያለው። አቶ ሚካኤል አመሰግናለሁ። ይሄ መጽሐፍ በጽሁፍ አለም ይባላል። ማንኛውም መጽሐፍ ከደራሲ እጅ ከወጣ በኋላ የማን የህዝብ ሀብት ነው። የህዝብ ሀብት ነው፣ የደራሲው አይደለም። ደራሲው ግን ያችን መጽሐፍ አሳትሞ ለህዝብ ያቀረበ ጊዜ የእሱ ኃላፊነት ይቆማል። ከዚያ በኋላ የስነ ጽሁፍ መምህራን፣ የታሪክ ባለሙያዎችና የመሳሰሉት ያ መጽሐፍ ለብዙ ጥናት፣ ለብዙ ምርምር፣ ለብዙ እውቀት ትውልድን ማስተማሪያ ቅድም መጨረሻ ላይ የምንማራለን የጠቀሰው ነገር ሁሉ ልናይበት የምንችለውና ይህንን ስላሳየን እጅግ በጣም እናመሰግናለን። ስነ ጽሁፋዊ እሴቱን በሚመለከት አሁን አቶ ሚካኤል የጠቀሰው እና የራሳቸው አታይ ያላቸው ሰዎች ካላቸው አንድ ሁለት አስተያየት እዚህ ጋር እንቀበላለን። በሁለት ደቂቃ ባጭሩ ወደ ዋና ምርት እያተኮራቸው አስተያየት የሚሰጡ ማቆም ይጋብዛል። አቶ ማመድ ማለት ዛሬ ተገናኝተን ነው ስምን ለማቀው የሀገራችን ጋዜጠኛ ነው። አመሰግናለሁ። የዛሬ ፕሮግራም በጣም ደስ የሚል ነው። እሱም በልጅነት አንድ መስሪያ ቤት አበረሰ ጋዜጠኛ ነበር።
መዘጋጀቱ ጥሩ ነው፣ ጅምር እንጂ በቂ ነው ይመጥኗል ይላል። ከዚህ በላይ ያስፈልጋል እና ግን ይህንን አስባችሁ የሰራችሁ ሁሉ በጣም አመሰግናለሁ። እዚህ ላይ ምንም የሰጠው ነገር የለም ተብሏል። እኔ ቀረው ይህ ግን የሚጠርሰው አንድ ነገር ስለ ጀግንነቱ ለመናገር ፈልጌ ነው። በ1972 ነው 1972 በኢትዮጵያ ሬዲዮ በቤስም በቴሌቪዥን ያለ ጋዜጠኞች በሙሉ ያው ዘመኑ ሶሻሊስት ነው በደንብ እንድንጠመቅ በጀርመን ዲሞክራቲክ ሪፐብሊክ አሰልጣኞች መጥተው ለ3 ወር ኮርስ ነበር። ፕሮግራም በተራ የተሰራ አብዛኛው ሰው ሊገባ ተፈለገ። ትምህርት ጨረስንና አጠናቀቅ። የምረቃው